ግን እርሶ ቅድስት ድንግል ማርያምና ጌታችን መድኃኒታችን ኢየሱስ ክርስቶስ ባህር ዳር መጥተዋል ብለው ያምናሉ? እንደ ታሪክ ምሁር በፍጹም አላምንም። መጽሐፍ ቅዱስ ላይ የሄዱበትን መንገድ አለ። ለምንድን ነው መደክመው? ትልቁ መጽሐፍ ከክርስቶስ ጋር የነበሩት ሐዋርያት የጻፉት ትክክለኛ የሆነ ማስረጃ ያለው ነገር እያለ ማስረጃ በሌላቸው ነገሮች ልክ ጣና ገዳም ምናልባት ሄዶ የመጎብኘት እድል ካለው ካገኙ ወይም አላቅም ከነበረ ታዲያ እዛ አካባቢ ታዲያ አልተመለከቱም? እንደውም የቅድስት ድንግል ማርያም ኮቴ ኢየሱስ ክርስቶስ የተቀመጠበት ማርያም ደክሟት ቁጭ ያለችበት ምናምን ተብሎ ታጥረው በሆነ በላሜራ ነገር ሰዎች እንዳይረግጧቸው ተደርጎ ከነ ምልክት የተቀመጡ አሉ። ኢቭን በስደቷ ወቅት ራሱ ቅድስት ድንግል ማርያም ልጇን ኢየሱስ ክርስቶስን ይዛ ባህር ዳር አካባቢ ነበረች፣ ቤትም ነበራቸው የሚል እዚሁ ሚዲያ ላይ መጥተው ከባህር ዳር አካባቢ መጡ ሰዎችም እንደ ታሪክ ሲያወሩ ነበረ። ቪዲዮም አለኝ አንድ አባት እያስጎበኙ ምናልባት የመጎብኘት እድል ገጥሞት ከሆነ እኔ ስላላየው ከኔ በተሻለ ማብራራት ስለሚችሉ ከዛ አንጻር ሄደው ተመልክተዋል። መጀመሪያ አይተዋል ባህር ዳር በደንብ ባህር ዳር እጄ በጣና ላይ አልፌ እንደውም በአጋጣሚ 9 ሰዎች ወደ ማታ ሞተው ፍለጋ ላይ ያለ ነበር። ሄድነው ስንመለስ ራሱ ጀልባው የኛም እንትን ብላ በጣም አምሽተን ነው በሚያስደነግጥ ሁኔታ ውስጥ አልፈን የመጣ ነውና በደንብ አድርጌ ጎብኝቼዋለሁ። አዩ የቅድስት ድንግል ማርያም የተቀመጠችበት ነው። ይሄ እሷ የተቀመጠችበት ነው። ይሄ ኮቴ ነው የቆሙበት። አንዳንድ ቦታ ቅዱስ ጊዮርጊስ የረገጠው ኮቴ ነው ምናምን የሚሉ ነገር አለ። ግን ትልቁ ሂስቶሪካል መጽሐፍ ለዚህ ባይብል ነው። ወደ ግብጽ መሄዷን ያወራል። ስለ ኢትዮጵያ በጣም በርካታ ቦታ መጽሐፍ ቅዱስ ጠቅሷል። ግን እመቤታችን ቅድስት ድንግል ማርያም ከልጇ ጋር መታ ጣና ቂርቆስ ገዳም ላይ ያረፈች የሚል በኢትዮጵያ ላይ ያለፈች የሚል አላየሁ። ስለዚህ አሁን ምንድን ነው የሚባለው? ብዙ ጊዜ አይተህ እንደሆነ ስለ ኢማም አህመድ ሳነሳ 40 ክንድ ነው ይላሉ። 20 ሜትር ማለት ነው እንግዲህ ትልቅ ህንፃ ነው ያክላሉ። የእውነት እንደ ደንበል ማለት ነው። እንደገና ደግሞ ይህን የሚያክል ካቶም ያክል ድንጋይ አንስቶ ቀዘባ ማርያም ሄጄ ነበር ደብረ ሊባኖስ። ሊጨፈልቃት ሲል ቤተክርስቲያኗን እግዚአብሔር በኃይለ እግዚአብሔር 8 እርምጃ ፈቀቅ አረጋት፣ 6 ይሁን 8 እርምጃ ፈቀቅ አረጋት እና ዳነች ብለው ስዕሉ ሁሉ አለ። ትንሽ ድንጋይ አለች ከስር። ይሄን ድንጋይ እቺ ድንጋይ በእግዚአብሔር ኃይል አቆማ ብለው ትንሽ ድንጋይ ያሳዩሃል። አሁን እንደዚህ አይነት ነገሮችን ለመናቸው ወይ አሁን መጽሐፍ ቅዱስ እያለ ምን ሆኖ ነው ስለ ግብጽ ድረስ መሰደዷን እመቤታችን ቅድስት ድንግል ማርያም እያወራ ለምን ኢትዮጵያን አይጠቅሳትም? በዛ መልክ ኢትዮጵያን በተለያየ መንገድ ልጆቿን ወደ እግዚአብሔር ዘርጋለች ይሄ ነው ሲል ለምን አልጠቀሳትም? አሁን ብዙ ጊዜ የምታየው ፋናዋስ ከሰው የተለየ እንግዲህ ሰው ናቸው። እመቤታችን ቅድስት ድንግል ማርያም ቅዱስ ጊዮርጊስም ሰው ነው። እኔ ሰዎች ሲረግጡት ለምንድን ነው መሬት ወደ ውስጥ የሚጎረጉደው? ይሄን ያህል ምናልባት ሲሚንቶ ሊሾ ሲደረግ አይቻለሁ። በርጥቡ ስትረግጠው ቅርጽ ሊይዝ ይችላል። አሁን ይሄ አለቱ ነው እንደዛ የገባው። የሚገርም አሁን ድንጋይ እንደዚህ አድርገውበት ይሄ ኮቴ ነው ይሉና ኮቴ የሚመስል ቅርጽ ካገኙ ይሄ ቅዱስ ጊዮርጊስ ኮቴ ነው ይሉሃል። ማን ነው ተከትሎት ቅዱስ ጊዮርጊስ? የት ሀገር ሰውስ ነው? አሁን እንዲህ አይነቶቹ ነገሮች ይቅርታ አድርግልኝና ለኔ ተረት ሚዝና እውነትን በሂስትሪ መለየት አለብን። ሂስትሪ ከሆነ እኮ አንድ ሶርስ ይዘህ ከሌሎች ሶርሶች ጋር ክሮስ ቼክ አድርገህ ወደ እውነተኛው ድምዳሜ የምትደርስበት ነው። የኢማም አህመድን ያነሳው ለዚህ ከሆነ እዚህ ቁጭ ብሎ ደብረ ብርሃን ያለ መላጣ ሰው ይፈነክታል ሊሉ ይችላሉ። እሱ የተነሳው ውጊያውን ትተውት እንትን እየመጡ ክምር አለ የስንዴ ክምር እየመጡ ጠላት ለምን ደሞ አታመጣልኝ ጀግና እንድባል እያሉ የስንዴ ክምር ውስጥ ጥይት ሲያሾልኩ በሱ ተቆጥቶ ነው የመጣ ይለዋል። እሱንም የቄስ ልጅ ነው ይለዋል። አሁን እነዚህን ሁሉ ዝም ብለን የምናምናቸው ከሆነ ሂስትሪ መሆኑ ይቀርና ታሪክን ኢንቨንት ማድረግ እኮ ግን እርሶ እንደ አንድ መምህር እርሶ ተጽዕኖ ያደርግቦትም። ምክንያቱም የኢትዮጵያ ኦርቶዶክስ ልጅ ነኝ እያሉ ስለሆነ ያንን ከመንፈሳዊ ነገር ጋር የተያያዘ ስለሆነ ተጽዕኖ ውስጥ አይወድቁም እርሶ? አልወድቅም። ለምሳሌ አሁን ስለ ኢቮሉሽን ቲዎሪ ያስተምራል አለ ሂስትሪ ላይ 11 ክፍል በተለይ ኢቮሉሽን ቲዎሪ አለ። ሰዎች ከትንሽ ክሬቸር በሂደት እየተቀየሩ መጥተው አሁን ወደ ደረሱ የሚል ነገር አለ። ስለሱ አስተምራለሁ። ተጽዕኖ ግን አያሳርፍብኝም። ለምን ከዛ ቲዎሪ ይልቅ ክሬሽኒስት ቪው የሚለውን ሄግዛሜሮን እግዚአብሔር በ6 ቀናት ዓለምን ፈጠረ የሚለው ቲዎሪ የበለጠ ስለሚያሳምነኝና ስለማምንበት የትኛውን ብዙ እውቀት እንሰማለን ዓለም ላይ ግን ተጽዕኖ አያሳድርብንም። ምክንያቱም ሁሉንም አዳምጡ፣ መልካሙን ያዙ፣ ስህተት የሚመስላችሁን ደግሞ ተው ነው። እኔ ስህተት የሚመስለኝ ነገር ስህተት ነው። አሁን ብዙ ጊዜ ሰው ሲናገር ይሄ ልክ ፖለቲካል ኮሬክትነስ እንደምንለው እንዲህ ብል እንዲህ ይባላል፣ እንደዚህ ብናገር እንደዚህ ይላል፣ ይሄኛውን ለፈኝ ይላሉ። እኔ ለፈኝ የምለው ነገር የለኝም። እውቀት ላይ ይውጣ፣ ሰዎች ያላቸውን ሀሳብ ይግለጹት። ከዛ በኋላ ተቃርኖም አለ ድጋፍም አለ። እኔ የሚያስጨንቀኝ ነገር የምናገረው ነገር ልክ ነው ከታሪክ መርህ ጋር ይሄዳል አይሄድም? ግን በወቅቱ ታዲያ እርሶ አልተጨነቁም? እንደዛ ድንጋዩ ሰመጠ ኮቴ ያለ ምናምን የሚለውን ነገር መቼም አባቶች ናቸው የሚያስጎበኘዎት። ጥያቄ አልጠየቁም እርሶ? ኧረ ይሄ ነገር እንዴት ነው የሚለው እርምት ለመስጠት ሳልሞከሩ? እኔ ይኸውልህ እንዲህ አይነት ነገሮች ላይ በምትናገርበት ጊዜ ያለ ቦታው አምነውት የቆዩት ሰዎችን ትጎዳለህ፣ አንተም ትጎዳለህ። ወደ እሱ ከመሄድ ቀላሉ ነገር ምንድን ነው? እንደዚህ አይነት ነገሮች ስህተት መሆናቸውን ለሚያደምጥ ሰው ለምታስተምረው ሰው ማስተማር ነው። ምክንያቱም ሰዎች የሚፈጥሩ ምንድን ነው ጠቀሜታው? ኮቴዋ እዚህ ጋር ረገጠ ለሰው ልጅ ምንድን ነው ህይወት የሚሆነው? መጽሐፍ ቅዱስ ላይ የተጻፉ ነገሮች ህይወት የሚሆኑ ናቸው። ይሄኛው አሁን ብትረግጠው እውነት ረግጣው እዚህ ጋር ቢሆን ምንድን ነው ለኛ ያመጣልን? ቅድስት ማርያም የረገጠችው መሬት የሚል ለምንድን ነው እንደሱ የሚሉት መሰለሽ? ይቅርታ አድርግልኝና ብዙ ጊዜ አሁን እዚህ አዲስ አበባ ላይ በቅርብ ጊዜ መስቀል ተገኘ ተብሎ ነው የሚሄጃለሁ። ቡልቡላ ላይ ከሰማይ ወረደ ተብሎ መስቀሉ እንደገና ቤተክርስቲያኑ ጋር ሄደን ይኸው ግድግዳው ላይ ብርሃን አለ አለፈ ይሉሃል። ይሄ ጆካሚ ነው። ከዛ ሰው ሁሉ እንግዲህ ክርስቶስ አጠገቡ እያለ መጽሐፍ ቅዱስ አጠገቡ እያለ ሁሉ ነገር እያለ ሰው ምን ላይ ነው የሚያየው? ምልክት ይሻል ይላል ይሄ አመንዝራ ትውልድና እዚህ ውስጥ መጣ ምናምን ሄድኩኝ እኔ ለነገሩ እስቲ ቆይ ወርዶ ከሆነ ምንድነው መስቀል ወርዶ ከሆነ መስቀላውና የሆነ መስቀል ይሄ ነው ተብሎ በሆነ ነገር ለምንድን ነው የሚደረገው? ሰዎች ያንን በሚያዩበት ጊዜ ይጎርፋል። ጧፉም ይቅርታ አድርግልኝ ሻማውም ብዙ አይነት ነገሮች ገቢዎች ይገኛሉ። ሶ አንዳንድ ጊዜ ቦታው ላይ የምትፈጥረው ነገር የምትፈጥረው ኢሜጅ ብዙ ሰው ወደዛ ይስብልሃል። ስለሚስብልህ ማስታወቂያ ሁሉ
ታምረኛ እንትኑ እንደዚህ የሚሰራበት ነው እንደዛ አይነት ነገር አለ። እና እነዚህን ስታያቸው እምነትና ማስታወቂያ ገቢንና እውነተኛ ከልብ የሆነ እምነትን ይለያሉ። እነዚህ ነገሮች የሚደረጉት ለምንድን ነው? ኦኬ እመቤታችን የረገጠችበት ቦታ አለ፣ ስለዚህ ወደዛ እንሂድ ይላል። ምእመኑ እንደዛ አይነት ቴንደንስ ያልሆነ እዛ ውስጥ አልገባም። ሞር ግን እርስዎ ቅድስት ድንግል ማርያምና ቤታችን መድኃኒታችን ኢየሱስ ክርስቶስ ባህር ዳር መጥቷል ብለው ያምናሉ? እንደ ታሪክ ምሁር በፍጹም አላምነው። መጽሐፍ ቅዱስ ላይ የሄዱበትን መንገድ አለ። ለምንድን ነው የምደክመው? ትልቁ መጽሐፍ ከክርስቶስ ጋር የነበሩት ሐዋርያት የጻፉት ትክክለኛ የሆነ ማስረጃ ያለው ነገር እያለ ማስረጃ በሌላቸው ነገሮች ልክ ግራኛ ምድን እንኳን ነሳሁት በጣም የሚገርም ስለሆነ ነው። እኛን የምታክል እኮ ትንሽ ከኔ የምታጠር እኮ ሚስት አለችው። በባዮሎጂ እንኳ አብሮ መኖር አይችሉም። 20 ሜትር ርዝመት ያለው ህንፃ የሚያክል ሰው ጭንቅላቱ ጋር ሄዳ ነው የምተኛው ወይስ እግሩ ጋር ነው? የለም እኮ እንደዚህ አይነት ሚዞችን እተዋቸዋለሁ፣ አልቀበላቸውም። ለምን? ዋናው መርህ አለ፣ መጽሐፍ ቅዱስ አለ። አሁን ህገ መንግስት አለ። ከህገ መንግስት ጋር የተጋጨ ህግ እንደማይፈጸም ሁሉ ከመጽሐፍ ቅዱስ ጋር የሚጋጭም ነገር ተቀባይነት ነው እና እንደዚህ አይነት ነገሮች እኔ አልቀበላቸውም። ስለዚህ ገድላትን ምናምን አይቀበሉም እርስዎ?